Now, Yemen's Ansarullah Houthis, who are backed by Iran, say they've attacked a Saudi oil facility. ሁቲዎች ሳውዲን የእጇን እየሰጧት ይገኛሉ። Strike claim is putting Saudi Arabia's energy infrastructure back in the spotlight. የዓለምን 6% የሚሆነውን የነዳጅ ምርት የሚይዘው የሳውዲ ግዙፍ ነዳጅ ማውጫ የናስራላዎቹ ሚሳኤል መጫወቻ ሆኗል። Yemen's internationally recognized government says 11 civilians have been wounded in an attack. ሳውዲ በቅርቡ ከቱርክና ከፓኪስታን ጋር የተፈራረመችው የሱኒ ሙስሊሞች ወታደራዊ ጥምረት ሳይደርቅ ከሺያዎች ኢራንና የሁቲ ጥምረት ከባድ ምትን አስተናግዳለች። አሁን ቀጠናው ከአሜሪካና ኢራን ተሻግሮ የሁቲ ሙስሊሞች አንጃ ጦርነት ወደ መሆን እየተሸጋገረ ይገኛል። ከመካ እስከ ጂዛ ድረስ ሳውዲን ያመሰውና የናስራላዎቹ ጥቃት ብሎም የሱኒ ጥምረት በስፋት ይዘኗል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታም። በሳውዲ አረቢያ ሁለት እጅግ ወሳኝ የኃይል መስመሮች ላይ የፍንዳታና የእሳት ቃጠሎ ዘገባዎች መሰራጨታቸው የመንግስቱ የኢንዱስትሪ ማዕከል እንደገና በጫና ውስጥ ወድቋል። በፋርስ ባህረ ሰላጤ ዳርቻ በሚገኘው የጁቤል ቀጠና ውስጥ ከፍተኛ የፍንዳታ ድምጽ የተሰማ ሲሆን የሳተላይት ሴንሰሮች ደግሞ በቤሪ የጋዝ ፋብሪካ ላይ ከፍተኛ ሙቀት እንቅስቃሴ መኖሩን አሳይተዋል። ከዚህ ቦታ መቶዎች የሚቆጠሩ ኪሎሜትሮች ርቆ በደቡብ ምዕራብ አቅጣጫ በቀይ ባህር ዳርቻ በሚገኘው በጄዛን አራምኮ የነዳጅ ማጣሪያ ተቋም ውስጥም እሳት ተቀስቅሷል። የሳውዲ ባለስልጣናት በጄዛንና በዚህ አካባቢ ተከስተውን እሳት ያረጋገጡ ሲሆን ምንም አይነት የሰው ህይወት ጉዳት ሳይደርስ በፈጣን ሁኔታ በቁጥጥር ስር አውለናል ብለዋል። የቀጠናው ምንጮችና የእስራኤል መገናኛ ብዙሃን ደግሞ ወደ የመኑ የሁቲ እንቅስቃሴ ጣታቸውን ቢቀስሩም የሁለቱ ክስተቶች መንስኤ ግን በይፋ ሳይገለጽ ቆይቷል። የአረብ ምንጮች በጁቤል ኢንዱስትሪ ከተማ የሚገኙ የጋዝ ተቋማት የጥቃት ኢላማ መደረጋቸውን ገልጸዋል። የናሳ ሳተላይት ስርዓትም በቤሪት ስፍራ በግምት 125 ሜጋዋት እሳት ጨረር ኃይል መመዝገቡን ገልጿል። ይህ አሃዝ ከፍተኛ ኢንዱስትሪ እሳት አደጋ ጋር ተመሳሳይነት አለው። በዚህ ጊዜ የሳውዲ አረቢያ የኃይል ሚኒስትር የአራምኮ የደህንነት ቡድኖች በጄዛን ማጣሪያ ተቋም በአንዱ ላይ በማለዳ የተነሳውን እሳት በቁጥጥር ስር መዋላቸውን አስታውቋል። ምንም አይነት ጉዳት አለመድረሱን ሚኒስትሩ የገለጸ ሲሆን የሚመለከታቸው ባለስልጣናትም ክትትላቸውን ቀጥለዋል። እነዚህ ሁለት ክስተቶች የተከሰቱት ሳውዲ አረቢያ፣ ፓኪስታንና ቱርክ በአንድ ፈራሚ ሀገር ላይ የተሰነዘረ የትጥቅ ጥቃት በሁሉም ላይ እንደተሰነዘረ አድርጎ የሚቆጠር የጋራ መከላከያ አንቀጽን የያዘውን የመካ የጋራ መከላከያ ስምምነት ህጋዊ ካደረጉ ከጥቂት ቀናት በኋላ ነው። የክስተቱ ጊዜያዊ አጋጣሚ ስለ ሳውዲ የኃይል መሰረተ ልማት የመቋቋም አቅምና ስለ አዳዲሶቹ ቀጠናዊ ደህንነት ስምምነቶች ዘላቂነት ወዲያውኑ ጥያቄዎችን አስነስቷል። ክስተቶቹ የሳውዲ ሁቲ ግጭትም መግለጫ የሆነው እየጨመረ የመጣውን ጫና ጉልተው አሳይተዋል። የጁቤል ኢንዱስትሪ ከተማ በዓለም ላይ ካሉ ትልልቅ የፔትሮኬሚካል ማዕከላት መካከል አንዱ ነው። ይህ ማዕከል ለሳውዲ አረቢያ አጠቃላይ የሀገር ውስጥ ምርትም ከ7 ከመቶ በላይ አስተዋጽኦ የሚያበረክት ሲሆን በአንዳንድ ግምገማዎች መሰረትም ከ6 እስከ 8% እንደሚደርስም የሚገመተውን የዓለም አቀፉን የፔትሮኬሚካል ምርት ከፍተኛ ድርሻ ይሸፍናል። በማዕከል ውስጥም የሚሰሩት ዋና ዋና ተቋማት በሳውዲ አራምኮ፣ ሳቢክና ኤክሶን ሞቢል፣ ዳው ኬሚካልና ሼቭሮን ፊሊፒንስ ያካታሉ። በ1977 እንደ አውሮፓውያን አቆጣጠር በንጉስ ካሊድ ቢን አብዱልአዚዝ ተመርቆ ስራ የጀመረው ይህ ማጣሪያ ከድፍድፍ ዘይት ምርት የሚወጣውን የተጓዳኝ ጋዝ የሚያጣራ ፈሳሽ የተፈጥሮ ጋዞችን የሚለይ እንዲሁም ለአካባቢው ኢንዱስትሪ ቀጠና ጥሬ ዕቃዎችና ነዳጅ የሚያቀርብ ነው። ባለፉት 10 ዓመታት የተደረጉ የአቅም ማስፋፊያዎች የማጣራት አቅሙን በከፍተኛ ደረጃ ያሳደጉ ሲሆን በቅርብ ዓመታት በቀን ከ1.35 ቢሊዮን ስታንዳርድ ኩቢክ ጫማ የሚደርስ መጠን አስተናግዷል። በቤሪ ማጣሪያ ላይ የሚከሰት ማንኛውም ቀጣይነት ያለው የስራ መቋረጥ ለአገር ውስጥ ኤሌክትሪክ ኃይል ማመንጫነትና የጨው ውሃ ማጣሪያ ብቻ ሳይሆን የሳውዲ አረቢያን የኢንዱስትሪ አማራጮች ማስፋት መሰረት ለሆነው የፔትሮኬሚካል ሀብት ጭምር የጎላ አንድምታ እንደነበረ ይነገራል። በየመን ድንበር አቅራቢያ በቀይ ባህር ዳርቻ ላይ የሚገኘው የጂዛን ነዳጅ ማጣሪያ በቀን በግምት 400,000 በርሜል ድፍድፍ ነዳጅ ያጣራል። ተቋሙ ጋዞሊን፣ እጅግ ዝቅተኛ የሰልፈር መጠን ያለው ዲስልና ሌሎችም የተጣሩ የነዳጅ ምርቶችን ያመርታል። በቅርቡ ተቋሙ ሁቲዎችና እንዲሁም እኛንን የፈጸምነው ባሉት በዚህ ጥቃት በተቀናጀ ጥቃት ግቢውና በነዳጅ ማከማቻ ታንከሮች አካባቢ ላይ ጉዳት አስተናግዶ ነበር። አራምኮ መቀጠል እስከ ነሐሴ እኩሌታ ድረስ ይቆያል ተብሎ ለተጠበቀው የጥገና ስራ ሲባል ስራዎቹን አግዶ ነበር። ስለዚህ ዛሬ የተከሰተው ጥቃት በ2 ሳምንታት ገደማ ውስጥ ብቻ የተከሰተ ሁለተኛው ጉዳት ሆኖ ተመዝግቧል። እነዚህ ክስተቶች በተናጠል የተከሰቱ አይደሉም።
በጁላይ አጋማሽ ጀምሮ በሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ ያወጁ ሲሆን ይህም ሳውዲ በየመን ላይ ለረጅም ጊዜ ስታካሄድ የቆየችው ነው ያሉትን ከበባ ለመመለስ የተወሰደ አጸፋዊ እርምጃ እንደሆነ ገልጸዋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ ከዚህ በኋላ በቀይ ባህር ላይ በሚገኝ ከሳውዲ ጋር ግንኙነት ባላቸው የነዳጅ ጫኝ መርከቦችና በቀይ ባህር ዳርቻ በሚገኙ የኃይል ተቋማት ላይ በርካታ ጥቃቶች መፈጸማቸውን ገልጸዋል። ከሳምንት በፊት ሁቲዎች ባላስቲክ ሚሳኤሎችና ድሮኖችን መጠቀም በጂዛንና በያምቡ የሚገኙ የአራምኮ ተቋማት ላይ ጥቃት ማድረሳቸውን አስታውቀው ነበር። የሳተላይት ምስሎች በጂዛን እሳት መነሳቱን አረጋግጠዋል። በግሪክ የሚንቀሳቀሱ የፓትሪዮት ሚሳኤል መከላከያዎችም ወደ ያምቡ የተተኮሱትን ሚሳኤሎች ያከሸፉ ሲሆን በአብቃይቅና በሌሎችም ምስራቃዊ ተቋማት አቅራቢያ የተደረጉ እንቅስቃሴዎችን ጨምሮ በባህር ትራንስፖርትና በሌሎችም ተጨማሪ የመሰረተ ልማት አውታሮች ላይ ጥቃት መፈጸሙን የሚገልጹ ተጨማሪ መግለጫዎች የቀጠሉ ሲሆን ከነዚህ መካከል አንዳንዶቹ የሳውዲ ባለስልጣናት ከኢራቅ የሚንቀሳቀሱ በኢራን በሚደገፉ ታጣቂዎች ላይ የተፈጸመ እንደሆነ ሲገልጹ፣ ሁቲዎች ግን የጥቃቶቹን ኃላፊነት ወስደዋል። ሰፊ አውድ ከአንድ 10 ዓመታት በላይ ወደ ኋላ የሚዘልቅ ነው። የሁቲና የሳውዲ አረቢያ ግጭት እንደ አውሮፓውያን አቆጣጠር በ2015 በሳውዲ መሪነት በየመን ከተካሄደው ጣልቃ ገብነት በኋላ ተባብሷል። ባላስቲክ ሚሳኤሎቹን ክሩዝ ሚሳኤሎችና ሰው አልባ ድሮኖች መጠቀም የሚፈጸመው ድንበር ተሻጋሪ ጥቃቶች ተደጋጋሚ መከሰት ጀምሯል። እንደ አውሮፓውያን አቆጣጠር በ2019 በአብቃይቅና በሁሬስ ላይ ተፈጸሙ። እነዚሁ ኃላፊነቶቹን ሁቲዎች የወሰዱት ነበር። ነገር ግን የኢራን አቅም እንደታከለበት በሰፊው የተገመቱ ጥቃቶችም የሳውዲ ነዳጅ ማጣሪያ በጊዜያዊነት ከግማሽ በላይ የቀነሱ ሲሆን ከዓለም አቀፍ አቅርቦት ደግሞ ወደ 500 የሚጠጋውን አስቀርተዋል። በቀጣዮቹ ዓመታት አልፎ አልፎ የሚነሱ ግጭቶችና እንደ አውሮፓውያን አቆጣጠር በ2022 በተባበሩት መንግስታት ድርጅት አሸማጋይነት በተደረሰው የተኩስ ማቆም ስምምነት መሰረት አንጻራዊ ረጋ ያሉ ሁኔታዎችም ታይተው ነበር። ይህ የተኩስ ማቆም ስምምነት በአሜሪካና በእስራኤል በኢራን ላይ በተወሰደ እርምጃ በጀመረው ሰፊ ቀጠናዊ ግጭት ምክንያት ፈርሷል። ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ በሁቲዎች በተካሄዱ ዘመቻዎች በበፊቶቹ ዓመታት ተስተጓጉሎ የነበረውን የቀይ ባህር መርከብ ትራንስፖርት ቡድኑ ትኩረቱን ወደ ሳዑዲ የባህርና የኃይል ኢላማዎች ካዞረ በኋላ አዲስ ጫና ገጥሞታል። የሆርሙዝ ሰርጥ በኢራን እርምጃዎች ምክንያት በጫና ውስጥ በመውደቁ ሳውዲ አረቢያ ድፍድፍ ዘይትን እንደ ያምቡ ወደ መሳሰሉ የቀይ ባህር ወደ ውጭ መላኪያ ተርሚናሎች ለማጓጓዝ በምስራቅ ምዕራብ ቧንቧ መስመር ላይ ያላትን አማራጭ ትጠቀማለች። በአሁኑ ወቅትም በዚህ ኮሪደር የሚያልፈው የዘይት መጠን ከፍተኛ ሁኔታ ጨምሯል። ስለሆነም የሁቲዎች የታወጀው እገዳና በቀይ ባህር መርከብ ትራንስፖርትና ባህር ዳርቻ ተቋማት ላይ የተፈጸሙ ጥቃቶች ቀሪውን አስተማማኝ የወጪ ንግድ መስመር ኢላማ ያደረጉ ነበሩ። ከሁቲዎች ማስጠንቀቂያ በኋላ ደግሞ በባብኤል መንደብ የሚያልፈው የመርከቦች እንቅስቃሴ በከፍተኛ ሁኔታ ቀንሷል። የመርከቦቹ በደቡብ አፍሪካ ዙሪያ አቅጣጫ ማስቀየር በእያንዳንዱ ጉዞ በሳምንታት የሚለኩ መዘግየቶችና በቢሊዮን ዶላሮች የሚቆጠሩ ወጪዎችም ተጨማሪ ኪሳራና ብሎም መስተጓጎልን አስከትለዋል። በዚህ ሁኔታ ውስጥ ነው በቅዱስ መካ ከተማ የተፈረመው የመካ የጋራ መከላከያ ስምምነት ይፋ የተደረገው። የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን፣ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃንና የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ውሉን በይፋ አጽድቀዋል። የወጣው የጋራ መግለጫ የስምምነቱን ዓላማ ማንኛውም የጥቃት እርምጃ ላይ የሚደርሰውን የጋራ የመግታት አቅም ማጠናከር እንደሆነ ገልጿል። ስምምነቱ ከሶስቱ ሀገራት በአንዱ ላይ የሚፈጸም ማንኛውም የታጠቀ ጥቃትም በሁሉም ላይ እንደተፈጸመ ጥቃት ተቆጥሮ የሚወሰድ መሆኑን የደነገገ ሲሆን በሁለቱ ዘርፎች የመከላከያ ትብብር ማጠናከር እንደሚገባ ጥሪ ያቀርበዋል። ይህ ስምምነት በሳዑዲ አረቢያና በፓኪስታን መካከል ባለፈው ዓመት በተደረሰው ባለ ሁለት ወገን ስትራቴጂካዊ የጋራ መከላከያ ስምምነትና በሶስቱ ሀገራት መካከል በነበሩት የቆዩ ወታደራዊ ግንኙነቶች ላይ የተመሰረተ ነው። ባለስልጣናት ስምምነቱን ተፈጥሯዊ መከላከል እንደሆነና አዲስ ወታደራዊ አክሲስም ወይም ደግሞ ሃይማኖታዊ ጎራ ለመፍጠር ያለመ አለመሆኑን አጽንኦት ሰጥተውበት ገልጸዋል። አንዳንድ የቀጠናው ታዛቢዎች ግን ይሄው የጊዜውን ቅርበትና ኢራን ቀደም ሲል መሰል ስምምነቶችን ለሪያድ ደህንነት ሲያረጋግጡ የማይችሉ በወረቀት ላይ ያሉ ቃል ኪዳኖች አድርጋ አናንቃቸው እንደነበር ጠቅሰዋል። ታዲያ ጥቃቶቹ የአዲሱ ህብረትን ሆነ ተብሎ ለመፈተን የተደረገ ይሁን ወይም ደግሞ በቀላሉ ቀደም ሲል የነበረውን ዘመቻ መቀጠል እንደሆነ ማረጋገጥ አልተቻለም። የሳውዲ ባለስልጣናት የትኛውንም ጥቃት ከሁቲዎች ወይም ደግሞ ከሌላ አካል ጋር የሚያያይዝ ይፋዊ መግለጫ ወዲያውኑ አልሰጡም። ይሁን እንጂ የእስራኤል መገናኛ ብዙሃንና አንዳንድ የአረብ ምንጮችም የጁቤልን ክስተት በሁቲዎች የተፈጸመ ጥቃት አድርገው አስተናግደውታል።
የሳውዲ መከላከያ አቅም ከግጭቱ መጀመሪያ ዓመታት ጀምሮ ከፍተኛ እድገት አሳይቷል። የፓትሪዮት አየር መከላከያዎችን ጨምሮ በተለያዩ እርከኖች የተዋቀሩ የአየርና የሚሳኤል መከላከያ ስርዓቶች በርካታ ተወንጫፊዎችን አክሽፈዋል። በ2000 ስምምነቶች ስር የሚሰሩ የግሪክ ኃይሎችም ወሳኝ የሆኑ ስፍራዎችን በመጠበቅ ረገድ አስተዋጽኦ አድርገዋል። ሆኖም ሙሉ በሙሉ ወይም ደግሞ በከፊል የተሳኩ ጥቃቶች መቀጠላቸው ዝቅተኛ ወጪ ያላቸውን በከፍተኛ መጠን የሚሰነዘሩ የድሮና የሚሳኤል ዘመቻዎች እጅግ የረቀቁ የመከላከያ ስርዓቶች እንኳን መፈተሻቸውን እንደቀጠሉ ነው። በጁቤል አደጋ ላይ ለረጅም ርቀት ተኳሽ ባላስቲክ ሚሳኤሎች ጥቅም ላይ መዋላቸው ከተረጋገጠ ቀደም ሲል ከኢራን ወይም ከኢራቅ ማስወንጨፊያ ጣቢያዎች ጋር ይያያዝ የነበረውን ርቀት በማሻገር የሁቲዎች ጥቃት እስከ ባህረ ሰላጤው ዳርቻ መስፋፋቱን ያመለክታል። በየመን ውስጥ ጎን ለጎን የሚካሄደው የውጊያ ቀጥሏል። በዓለም አቀፍ ደረጃ እውቅና የተሰጠው መንግስት ጎን የተሰለፉት የየመን የጦር ኃይሎች የሁቲ ታጣቂዎች በማሪብ ከተማና ተፈናቃዮች ባሉባቸው ካምፖች ላይ የባላስቲክ ሚሳኤል ጥቃቶችን መፈጸማቸውን ዘግቧል። የመንግስት ኃይሎች በርካታ የፊት መስመሮች ላይ በሚገኙ የሁቲ ይዞታዎች መልሶ ጥቃት እርምጃዎችን መውሰዳቸውን አስታውቋል። የሁቲዎች ድንበር ተሻጋሪ እርምጃዎቻቸው ለሳዑዲ አረቢያ የተሰጡ ምላሾችና በሰፊ የድርድር መድረኮች ላይ እንደ ማደራደሪያ ነጥብ አድርገው ስለሚያቀርቧቸው እነዚህ የውስጥ እንቅስቃሴዎች ውጫውን ዘመቻ ያጠናክሩታል።